ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የፊደል ጥናት ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምንሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም የዓለም ዳርቻ ሁናችሁ በውስጥ መስመር በበለጠ መልኩ ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ደውላችሁ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። አሁን በቀጥታ ወደ ፊደል ጥናታችን እንግዲህ በበቀደም ክፍለ ጊዜዎቻችን ከሀ እስከ ገ ድረስ ያሉትን ተመልክተናል። ገን ሳይጨምር ማለት ነው። በዛሬ ቆይታችን ደግሞ ከገ እስከ ፐ ያሉትን እንመለከታለን። በጽሞና ተከታተሉኝ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። በጣም ጥሩ። አንዴ እንድገማቸው እስኪ የበለጠ እንዲገባቸው። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። በጣም ጥሩ። ከገ ቀጥለን የምናገኛት የአማርኛ ፊደላችን ማነች? ጠ ትባላለች። ጠ ማለት ይች ነች በቅርጽ ደረጃ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አንድ እንድገማቸው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በጣም አሪፍ። ልክ እንዲያደርጋችሁ እየደጋገማችሁ እናንተ መላመድ መቻል አለባችሁ። ከጠቀጥለን የምናገኛት የአማርኛ ፊደላችን ማነች? ጨ ትባላለች። ጨ ማለት በቅጽ ደረጃ ይች ነች። ጨ ማለት ይች ነች። እስኪ በቃ እንጥራት። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እንድገማቸው እስኪ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። በጣም አሪፍ። ከጨ ቀጥላ ያለችዋን ደግሞ እስኪ እናጥናት። ጠ ብለን እንጠራታለን። ጠ ማለት ይች ነች በቅርጽ ደረጃ። ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። በጣም ጥሩ። እስኪ አንዴ እንድገማቸው። ጠ፣ ጡ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ልክ እንዲህ እያደረጋችሁ በጽሞና ማንበብ መቻል አለባችሁ። እስኪ ወደሚቀጥለው ደግሞ እሺ እንግዲህ ከጰ ቀጥለን የምናገኛት የአማርኛ ፊደላችን ጸ ትባላለች። ጸ ማለት በቅጽ ደረጃ ይች ነች። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጾ። በጣም ጥሩ።
እስኪ አንድ ልድገማቸው። ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። ልክ እንዲህ እያደረጋችሁ መላልሳችሁ ማንበብ መቻል መለማመድ መቻል አለባችሁ። እንዲህ ሰው እያደረጋችሁ ስትለማመዱት ነው አእምሯችሁ ፊደሎችን ሊለምዳችሁ የሚችለው ማለት ነው። ኦኬ ከጸ ቀጥለን የምናገኘት የአማርኛ ፊደላችን ፈ ትባላለች። ፈ ማለት በቅርብ ደረጃ ነች። ፈ ብለን እንጠራታለን። ፈ እስኪ እንቁጠራቸው። ፈ ፉ ፊ ፋ ፌ ፍ ፎ። በጣም ጥሩ። እስኪ እንድገመው። ፈ ፉ ፊ ፋ ፌ ፍ ፎ። በጣም ጥሩ። እንዲህ እያደረጋችሁ ተላመዱ። ከፈ ቀጥለን የምናገኘው የአማርኛ ፊደላችን ፐ ይባላል። የመጨረሻው 34ኛ ፊደላችን ይሄ ፐ ብለን እንጠራዋለን። እስኪ እንቁጠረው። ፐ ፑ ፒ ፓ ፔ ፕ ፖ። በጣም ጥሩ። እስኪ እንድገማቸው አንዴ። ፐ ፑ ፒ ፓ ፔ ፕ ፖ። እንዲህ እያደረጋችሁ እየመላለሳችሁ ማንበብ መቻል አለባችሁ። እውነትም ብዬ የምነግራችሁ እንደዚያ ጋችሁ ከተላመዳችኋቸው በአጭር ጊዜ ውስጥ ማንበብ እንደምትችሉ ተስፋ አድርጋለሁ። ነገር ግን እናንተ ወደ ጎን ወደዚህ ብቻ አይደለም መላመድ ያለባችሁ። ወደ ጎን ብቻ እንደ ሳይሆን ወደ ታችም ፊደሎችን ልክ ወደ ታች ወደዚህ ገጠጨ ወደ ታች እንደዚህ ያደርጋችሁ ማንበብ ወደ ታች ጉ ጡ ጩ እያላችሁ ወደ ታችም ማንበብ ተለማመዱ። ምክንያቱም ወደ ጎን ብቻ እንደዚህ ብቻ ስትሄዱ ፊደሎችን ብቻ ገ ጉ ጊ ጋ ጌ ግ ጎ ብሎ ተሰመዳላችሁ ስማቸውን ብቻ ቅርጻቸውን ግን መላመድ ስለማትችሉ፣ ስለዚህ ወደ ታችም ወደ ጎንም ከዚህ ወደዚህ የምትቆጥሯቸው የበለጠ ባጭር ጊዜ ውስጥ ውጤታማ ትሆናላችሁ ማለት ነው። እንደዛ አድርጋችሁ አንብባችሁ ሁልጊዜም እንደምለው ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉትም ካለ በኮሜንት ሳጥን ግለጹልኝ። ይህ ቪዲዮ ለሁሉም የሚዳረስ ዘንድ ወይም ደግሞ ማራኪ ቲዩብ እንደምታዩት አዲስ ነው። ስለዚህ በሁሉም ዘንድ ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ